የ2018 የበጎ ፈቃድ አገልግሎት እንደ ከተማ አስተዳደር በመቶዎች የሚቆጠሩ ቤቶችን እኛ እንግዲህ እስከ 230 ቤቶችን አዲስ ሰርተን እንሰጣለን ብለን አቅደናል። ይህንና ሌሎች ተግባራትን ፈጽመን በሚቀጥለው ዓመት ደግሞ ለነዋሪዎቻችን ልክ ይህንን ዓመት በፈጸምንበት መንገድ የተሻለ ህይወት እንዲያገኙ በማህበራዊ መተጋገዛችንና የበጎ ፈቃድ አገልግሎት በተለይም ማህበራዊ እሴታችንን በማጎልበት መልከ ብዙ ስራዎችን የምንሰራበትን እቅድ ይዘን መጠናል። ከችግኝ መትከል ወጥተን ሌሎችንም ተግባራት ዛሬ እንፈጽማለን። ወደ 5 የሚከወኑ ተግባራት አሉን። 4ቱን ጨርሰናል። አንደኛውን የቤት ግንባታ የማስጀመር ስራ የምንሄድበት ቦታ ሄደን እንፈጽማለን። እንግዲህ ይህን ስንሰራ የክልሉ መንግስት ተቋማት በከፍተኛ ደረጃ እያገዙ እየተባበርን በጋራ ለከተማችን ህዝብ አስፈላጊውን እገዛና ድጋፍ የሚፈጸምበት ሁኔታ ነው ያለ። ዛሬ ያስጀመርነው በ16 አይነት መርሃ ግብሮች እና ይህን መርሃ ግብር ለማስፈጸም በሚያስችሉ ተግባራት ላይ በክረምቱ የበጎ አድራጎት ስራ በአጠቃላይ በመላ ክልላችን በአማራ ክልል ውስጥ እንዲተገበሩ የሚያስችለው መርሃ ግብር ለማብሰር የተገናኘንበት መድረክ ነው። በዚህ ክረምት ከ1.7 ቢሊዮን በላይ ችግኝ በተለያዩ በክልላችን አካባቢዎች የሚተከሉ ይሆናል። ዛሬ በጎነት ለኢትዮጵያ ከፍታ የሚለው መርሃችን አካል የሆነው የማዕድ ማጋራት አስጀምረናል። ያለው ለሌለው ማካፈል ወይም ደግሞ ማህበራዊ መረዳዳት ባህላችን ነው። በከተማው ውስጥ የሚኖሩ አቅመ ደካሞች ራሳቸውን ለማስተዳደር ቤተሰባቸውን ለመምራት የሚያስችል ገቢ የሌላቸውን ወንድም እህቶች፣ አባቶች፣ እናቶች ማህበረሰቡ የበለጠ እንዲደግፋቸው ለማድረግ አርአያ የሚሆን ስራ በዛሬው ዕለትም አከናውነናል። በመላ ክልላችን ይሄው ተግባር ተጠናክሮ መቀጠል አለበት። በእድሜ መግፋት ምክንያት ጧሪ ቀባሪ ያጡ ወንድም እህቶችን፣ አባቶችን፣ እናቶችን መደገፍ በጣም ያስፈልጋል። አካል ጉዳተኞችን በቅርብ ሊንከባከባቸው የሚችል ልጅ ወይም ደግሞ ሌላ ግለሰብ የሌላቸውን እንደዚሁ ቀርበን መደገፍ መቻል አለብን። ምክንያቱም እነዚህ ሰዎች በአንድ ወቅት ለማህበረሰብ፣ ለአካባቢ፣ ለሀገር አስተዋጽኦ ያደረጉ ሰዎች ናቸው። ልንደርስላቸው፣ ልንደግፋቸው ይገባል። ይሄው ተጠናክሮ መቀጠል ይኖርበታል ማለት ነው። ደም ልገሳ ፕሮግራም እና ሌሎችም ተግባራት ተቀናይተው ተሰላስለው በክረምቱ በአግባቡ መከናወን ይኖርባቸዋል ማለት ነው። የአቅመ ደካሞችን ቤት መስራት፣ መጠገን፣ አዲስም መስራት ያስፈልጋል። በዚህ ክረምት 9634 አዲስ ቤቶችንና ከ18000 በላይ የሚሆኑ ቤቶችን ሌሎች ቤቶችን ለመጠገን አቅደን ተነስተናል። ለምንደግፋቸው የማህበረሰብ ክፍሎች ትልቅ ውለታና ቀሪ ህይወታቸውን በተስፋ የተሞላ የሚያደርግ ስራ ስለሆነ በመላ ክልላችን የምትገኙ አመራሮች፣ ይህን የምትደግፉ ባለሙያዎች እና ምልዓተ ህዝቡ ይህንን በጎ ተግባር ገቢራዊ በማድረግ በኩል የራሳቸውን አስተዋጽኦ እንድታበረክቱ እንድናበረክት በዚህ አጋጣሚ ጥሪዬን ለማስተላለፍ እፈልጋለሁ። አመራርም ቢኖር ባለሙያም ቢተጋ የህብረተሰቡ ሚና ማንም ሊተካው አይችልም። ህብረተሰቡ የዚህ ስራ ባለቤትም ተጠቃሚም ፈጻሚም ነው። በዚህ ረገድ ከህብረተሰቡ ውስጥ ልዩ ኃላፊነት ያለባችሁ የሃይማኖት አባቶች ናችሁ። ይህን ተግባራዊ እንዲሆን በማድረግ በኩል የራሳችሁን ጥረት እንድታደርጉ በየአካባቢው ተሰሚነት ያላችሁ የሀገር ሽማግሌዎች፣ እናቶች፣ አባቶች ይሄ ስራ ተግባራዊ እንዲሆን ውጤታማ እንዲሆን እንድታደርጉ በአማራ ብሔራዊ ክልላዊ መንግስት ስም ጥሪዬን አስተላልፋለሁ። Thank you.